ቁምብዬ ቁምቢታ 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 ቁምቢቴ ቁምቢታ ቁምብዬ ቁምቢታ 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 የድሮ ልጆቹ እናት ነች ወይ? አዲስ ነች አይደለችም? አዲስ ነች። አላቃትም እንጃ ወደዛ የምን እልልታ ነው አላቃትም። አለም በቃኝ ከርሸሌ ስንት ወር ተፈረደባት? አለም በቃኝ ከርሸሌ ገባች። እንተ ባቷ ጠጅ ቤት ጠጁን ቀጥላ አረቄ ሶስተኛ ውስኪ መጠጥ አይታየኝም። ሞራይ ተገፈፈ። አቶ ቁምቢ ነኝ እማማ ዝናሽ እንዴት ዋሉ? ለምን ተከናነቡ? እርሷ አይሸፋፈኑም። ድሮ የነጠላ ሁሉ ተገልጦ ነው የምትመርጥ። እየተሸፋፈኑ ቁምቢ ነኝ እያለ ሌባ ሁሉ መጣብኝ። የእድሩ አባላት ሁሉም ደስ ብሏቸዋል። የእድሩ አባላት አዎ ጋሽ ቁምቢን ወክለው እማማ ዝናሽን ብር ስጧቸው ብለው ይመጡ። የእድሩ አባላት አስተዳዳሪ ናቸው። አዎ እንደሱ በሉ። ታዲያስ ደስ ብሏቸዋል። ብሩን ቁጠሩት። እልም ያየ ሰው እልም መፍቻ 200 ብር ሆኗል። ቁምቢ ነኝ እያለ ሌባ ሁሉ ፊቱን እየተሸፋፈነ እየተገነዘ ይገባብኝ ጀመር። ሌባ ሁሉ ቁምቢ ነኝ እያለ ሌባ ሁሉ ፊቱን እየተሸፋፈነ ፊቱን እየተገነዘ ሌባ ሁሉ ቁምቢ ነኝ እያለ አደፍርስ ደህና ነው? ደህና ነው እማዬ። እሱም ዘካራስ ጋር ወኛ አልመጡም፣ እዚህ ተገባውም አልመጡም። አዎ አሉ። ደህና ናቸው። መስተዋቱ አትደገፍ፣ ይገጭብሃል። የመንግስት ነው የኔ አይደለም። እኔ ተታንጥቼ ቤቱ ተነቃው መንግስት ነው። እኔ መንግስት ነው ያስቀመጠኝ። አሁን ይመጣሉ ሴትዮዋ አቶ ቁምቢታ አቤት ሴትዮዋ አሁን ይመጣሉ። አሁን እዚህ እማማ ዝናሽ የእድሩ አባላት ደስ ብሏቸው ነው ይህንን ብር የላኩት። እልል ብለው እንደው አመስግኑ። እድሩ ሰፍተዋል። እሳቸው አይመጡ አሁን? አዎ ትንሽ ይቆያሉ። ይሁን በተመቻቸው ጊዜ ቤቱን ያውቁታል። አዎ ያውቁታል። በተመቻቸው ጊዜ ይንጡ። የእድሩ አባላት ይህን ገንዘብ ሲልኩ ለአቶ ቁምቢ ደስ ብሎናል እማማ ዝናሽ፣ እድሩ ብዙ ሰው ገብቶበታል፣ ደስ ብሎናል። ለማማ ዝናሽ ደስታውን ንገሩልኝ ብለው የላኩ። አዎ ቁጠሩት። መመረቂያ። አዎ በጣም ነው ደስ ያላቸው። አዎ ይሁን እንኳን ደስ እልል በሉ። የደስታው ብዛትን እልል አልኩ። እማማ ዝናሽ ጥሩምባ ነፊውም መጥቷል እኮ። ጥሩምባ ነፊውም ደስ ብሎት መጥቷል። ይዞ ይታይ። ሰይ ጋሽ ቁምቢ ራሱ ደስ ብሏቸዋል። እኔ ጥርስ የለም በድዱ ነው ምስቀው። እማማ ዝናሽ ጥርሱ አንድ ጥርስ የለም። እየላላ እየወለቃለቀ። እማማ ዝናሽ መንጋጋ ሆነ የፊት ጥርስ አንድ ጥርስ የለም። እማማ ዝናሽ እኔም ደስ ብሎኛል እኮ። ለምን ደስ አይለዎትም እንዴ? የእድሩ ዳኛ ናቸው። አዎ ደስ ብሏቸው እኔንም ደስ ብሎኝ እንደው ሂድና እንደው ልል ይበሉ አሉኝ። ምን አገኙና ደስ አላቸው? እድሩ አደገ። እድሩ አደገ። ይሁን የደስታ ይሁን። ይኸው እልል ብዬ
እልል ብለው ተቀበሉ። ስለ ደስታው ግቢው አጥር ግቢውና ቤቱ ሁሉ እስኪደነቁር እልል አሉ በላቸው። እሺ እሺ ቁምቢ ነኝ እያለ ሌባው ሁሉ እየተከናነበ ፊቱን እየተገነዘ እማማ ዝናሽ ቁምቢ ነኝ እያለ ሌባው ሁሉ ፊቱን እየሸፈረ እየተገነዘ ሌባው ሁሉ ቁምቢ ነኝ እያለ ከኔ ውጭ እየመጣ ነው ቁምቢ ነኝ የሚለው። እማማ ዝናሽ ከኔ ውጭ እየመጣ ነው ቁምቢ ነኝ የሚሉት። ሌባው ሁሉ ቁምቢ ነኝ እያለ ፊታቸውን እየተሸፋፈኑ እየተገነዙ ፊታቸው አይታይም። ሌባው ሁሉ ቁምቢ ነኝ እያለ ሌባው ሁሉ በስሜ እየነገዱ ነዋ። በስሜ በእኔ ስም እየነገዱ ነዋ። በእርሶ ስም ሌባው ቁምቢ ነኝ የድል ዳኛ ቁምቢ ነኝ እያለ ሌባው ሁሉ ፊቱን እየተሸፋፈነ የፊቷ አፍንጫው አፏ አይታይ ፊቱን እየተሸፋፈነ እየተገነዘ ሌባው ሁሉ ቁምቢ ነኝ እያለ እማማ ዝናሽ ኧረ ጉድ ልነግሮት ነው እባክዎት። ጉድ ልነግሮት ነው። ምን ጉድ አለው ደግሞ? አንቺን አሉ እድሩ ላይ ንፍሮ ልቀቅል። እማማ ዝናሽ አታፈይም ብዬ አትቀቂም ብዬ እኔ አባረርኳት። እኔ ቁምቢ ተማን ነው የሚያስታርቋት? ገባች እንደ እድሩ አሁን ልግባ ንፍሮ ልቀቅል ቡና ላፍራ ስትል እኔ አባረርኳት። አይቻልም አልኳት። እኔ መንግስት ነኝ ብላለች። እኔ መንግስት ነኝ ብላለች። መንግስት ነኝ እኔ ብላለች። የጥሩምባ ነፊው ነው። አዎ ጥሩምባ ነፊው ነው። ደስ ብሎት ነው የመጣው። ደስ ብሎት እኮ የድሩ ጥሩምባ ነፊ ነው። የድሩ ጥሩምባ ነፊ ነው። ደስ ብሎት ሊቀመንበሩ ብር ሲልኩ እንደው ደስታችሁን ልካፈል ብሎ የመጣ ነው። ምን አገኘ እሱ ደግሞ? እድገት አገኘ። እድገት አገኘ። እጀት ምንድን ነው? ማዕረግ አገኘ። መሬት ማዕረግ አገኘ። ማዕረግ ሹመት ነው። አዎ ስንት ሹመት እስቲ ንገሩኝ። 50 አለቃ። 50 አለቃ? አዎ። እስከ ዛሬ ሹመት አላገኘም ነበር። ዛሬ እድሩ እንዳለ አሁን የወታደር 50 አለቃ ሆነ። አሁን የወታደር 50 አለቃ ሆነ። 50 አለቃ እኮ የወታደር ሹመት ነው። አዎ 50 አለቃ ታምሳ አለቃ እማማ ዝናሽ ደስ ብሎናል። ዛሬ ደስ ብሎታል። እኔም ደስ ብሎኛል። እማማ ዝናሽ ዛሬ እንኳን ደስ አላችሁ። እንኳን አብሮ ደስ አለን። ወይ እርጎ ዳቦ ሆኖ የረጋ ወይ ቢሪ እንዳይዛችሁልኝ አልመጣችሁ። ገና ብር ጭማሪ አለ እኮ። ወይ ዳቦ ሆኖ የረጋ እርጎ ይዛችሁ አልመጣችሁ። ወይ ቢሪ እንዳይዛችሁ። ብር ይዣለሁ ገና ጭማሪ አለው። እማማ ዝናሽ ወይ አንድ ጥሩምባ ነፊ 400 ብር ከፍዬ ልንፋ ብሎ 400 ብር ሰጥቶኛል። 200 ብሩን ለእርሶ ልስጦት ይግባ። ጥሩምባ ነፊ ውስጡ ነው ሌላ ነው። 400 ብር ከፍዬ ጥሩምባ ልንፋ አለ። ምን ከፍዬ? ጉቦ 400 ብር ከፍዬ ጉቦ ልግባ ልንፋ አለ። 400 ብር ከፍዬ ጥሩምባ ልንፋ? አዎ ጉቦ። እኔ አላቅም። 200 ብር ላካፍሎት ዘካርያስ እንዳይሰማ። እኔ አላቅም። እኔ ምን አልነገረኝ ስለ እናንተ ጉዳይ፣ ስለ ህዝብ ጉዳይ ወሬ። ዘካርያስም አይመጣም። አውሮፕላን ሲወርድ የሚያርፍበትን ቦታ መንግስት አዞናል ስሩ ብሎ እዛ ነው ሄዷል። ይኸው ጉቦ የሰጠኝ ነው ላካፍሎት ብዬ ነው። ከ400 ብሩ 200 ብሩን ጉቦ ሰጥቶኝ ነው ያው ሰጥቶት። የቱ አዲስ ገቢው ጥሩምባ ነፋለሁ ያለው
አመሉንም ምኑንም እናንተው ናችሁ የምታውቁት፣ እኔ አላውቅም። አመሉንም ምኑንም ለእድሩ ውስጥ ለመግባቱ አመሉንም ጠባዩንም ምኑንም እናንተ ናችሁ የምታውቁት፣ እኔ አላውቅም። እኔ ዘካራስ ትሰማሉ? እማማ ዝናሽ ለእማማ ዝናሽ ቅቅል ይቀቀልላቸው ብለው ሰላማዊ ሰልፍ ህዝቡ ወጣ። ለእማማ ዝናሽ ቅቅል ይቀቀልላቸው ብሎ እድሩ ላይ ሰላማዊ ሰልፍ ህዝቡ ወጣ። ተድሩ ላይ ወጣ። ሰላማዊ ሰልፍ ወጡ። ለእማማ ዝናሽ ቅቅል ይቀቀል። አዎ የምን ቅቅል ነው? ለእማማ ዝናሽ ይቀቀልላቸው ብለው። የምን ቅቅል ነው? የበግ ነው የበሬ? የበግ በጉ እዚህ ታርዶ ነው የሚቀቀለው? አይ እዛው ታርዶ ይቀቀልላቸው ብሎ ሰላማዊ ሰልፍ ወጥቷል። የድሩ አባል ጀማናሽን የዘካራስ ሚስትን ንገሯትና እሷ ቀቅላ ታመጣልኛለች። ሰላማዊ ሰልፍ ወጥቷል። ግማሹ አይቀቀልላቸው፣ ግማሹ ይቀቀልላቸው ብሎ ሰላማዊ ሰልፍ ወጥቷል። ማን ነው እንዲህ ያለው? የድሩ አባል። የድሩ አባል ዋና አለቃ ነው። ዋና አለቃ አስተዳዳሪ ነው የድሩ። አዎ ከኔ በታች ያለ ነው። እኔን ያውቃኛል። እዚህ ቤት ይመጣል። ይህም ቤቱን ያውቃል። የቤቱ ተነቃዊ መንግስት ነው። እኔ መንግስት ነው ያስቀመጠኝ። አንዳንዴ ይመጣል፣ አንዳንዴ አይመጣም። ያውቀዋል ወይ? ይህም ቤቱን ስራ ሲበዛብኝ እሱ ይመጣል። ብቻውን አሁን መምጣት ይችላል ወይ? አይችልም። ይህም ቤቱን አያውቀውም ጭራሽ ማለት ነው። አዎ እኔ ስራ ሲበዛብኝ እሱ ይመጣል። ቅር ያሉት ነገር አለ፣ ያነሰ ነገር አለ። እማማ ዝናሽ እስቲ ወደዚህ ዞር በሉ። እስቲ ከፍ በል። እስቲ ላዩ ፊትሁን። እስቲ ወደዛ ዞር፣ ወደ ብርሃኑ። እንደዚህ ትክክል አትሆንም። አርጉ። እኚህ ናቸው ቁምቢታ ሲገቡም እየጨፈሩ ነው። አቶ ቁምቢ ሲገቡም እየጨፈሩ ነው፣ ሲሄዱም ጨፍረው ነው የሚሄዱት። አይ ዛሬ ደስ ብሎኛል። ቁምቢታ ኧረ በቃ ደክመዋል። ብዙ ጊዜ ሐኪም ቤት ገብተዋል እኮ እየታመሙ። በቃ ቁጭ በሉ። በቃ ብዙ ጊዜ እየታመሙ ሐኪም ቤት ገብተዋል ነበር አቶ ቁምቢ። ብዙ ጊዜ እየታመሙ ሐኪም ቤት ተኝተዋል ነበረ። አዎ ገብቻለሁ እማማ ዝናሽዬ። አልተኙም? ተኝተዋል ሐኪም ቤት። ተኝቻለሁ። ተሽሎኝ ነው ዛሬ። አልረሳም። እኔ እነ ዘካራስ ቤት ሄጄ ነገሩን አቶ ቁምቢ አሟቸው ሐኪም ቤት ተኝተዋል ተብሎ። እኔ ሐኪም ቤት አልሄድም። እቤታቸው ሲገቡ ቤታቸው ወስደኝ እቤታቸው አያቸዋለሁ ብዬ። እግዚአብሔር ይመስገን ተሽሎኛል። አዎ አቶ ቁምቢ አሟቸው ሐኪም ቤት ገብተዋል፣ ሐኪም ቤት ተኝተዋል አለኝ ዘካራስ ያኔ እሱ ቤት ሄጄ። አሁን እኔ ሐኪም ቤት አልሄድም። እቤታቸው ሲገቡ ሄጄ ጠይቃቸዋለሁ። ሐኪም ቤት አልችልም አልሄድም። አይሰማሉ? ሐኪም ቤት አልችልም አልሄድም። ሐኪም ቤት አልችልም አልሄድም። እቤታቸው ሲገቡ ዘካራስ ወስደኝ ጠይቃቸዋለሁ ብዬው ነበር። ሚስቴ ነፍሰ ጡር ናት፣ እልል በሉልኝ። ሁለት ልጅ አለው አይደለም እንዴ አቶ ቁምቢ ትሆኑ? አዎ ሁለት ልጆች አሉ። አዲስ መውለድ ነው። አንዷ ሴት ነች ወልዳለች። የልጅ ልጅ አይተዋል? አዎ አዲስ ነች። እቺ አዲስ ነች። የልጆቹ
የልጆቹ እናትን ፈተው ነው ሌላ ገቡ። አዎ ምን ላድርግ? አዲስ ነች ይቺ እርጉዝ ናት። እልል በሉ ጨፍሩ። የልጆቹ እናት ሁለት ልጆች ትልልቅ ራስ የቻሉ ሁለት ልጆች አሉት። አዎ አንዷ ሴት ነች፣ አንዱ ወንድ ነው። ወልዳ የልጇ በእግሯ ዱብ ዱብ ትሯሯጣለች። ይቺ አዲስ ናት። እልል በሉ ነፍሰ ጡር ናት። የድሮ የልጆቹ እናት ነች ወይ? አዲስ ነች አይደለችም? አዲስ ነች። አላቃትም እንጃ። ወደዛ የምንድን እልልታ ነው? አላቃትም እዛ አላቃትም። ዝም ብሎ በየሜዳው እልል በሉ ይላሉ። አላቃትም እኔ። የልጆቹ እናት ለምን ፈቷት? ምን ሆነችና ነው የፈቷት? በሕግ ነው ተካሰን፣ በሕግ ተካሰስን። የልጆቹን እናት ልጆቹ እነሱን ያካክላሉ ሁለቱ። አንዷ ሴት ነች፣ አንዱ ወንድ ነው። ሴቷ ወልዳለች አግብታ። ልጇ ዱብ ዱብ ትላለች። ልጇ እድሩን ልቀቅ አለችኝ። ዘከራስ ቤት ይዘዋቸው መጥተው እድሩን ልቀቅ አለችኝ። ከዛ በኋላ ተካሰስን። እኔ ለምን እለቃለሁ አልኳት። እድሩን ልቀቅ አለችኝ ልጁ። አዎ ባለቤቴ ከዛ ፈተዋት። የልጆቹ እናት ነው ልቀቅ ያለችው። አዎ የሁለቱም ልጆቹ እናት ነች ልቀቁ ያለችው። አዎ ከዛ ፈተዋትና ሌላ እድር ነው። ሰው ሲሞት የሚቀብር ነው። ሌላው ሁሉ እድር ልዩነት የለውም አትሏትም? ልቀቁ አለችኝ። አሁን ተካሰን። ሌላ አዲስ አግብቼ ነፍሰ ጡር ናት። እማማ ዝናሽ እንኳን ደስ አሉት። የልጆቹ እናት ተፋተው ሌላ ሚስት አግብተው ነፍሰ ጡር ነይ። አዎ እኔ አላቃትም። ኧረ ምን እንዳለችኝ ልንገሮት። የእማማ ዝናሽ ቀሚስ አማረኝ። ሌባ ልል ነው አሁን ቀና። ሌባ ገፋፊ ሌባ ልል ነው አሁን ገና። ገፋፊ ነጥቆ የሚቀማ ሌባ ልል ነው አሁን። ልጮህ ወታደሮች እዚህ ያሉ ጠባቂ ዞሮ በበሩ ይመጣሉ። እማማ ዝናሽ እኔ ቁምቢ ነኝ። ልሳደብ ነው ምን አለ ገፋፍ ልጮህ ነው። አንድ ቀን ይዣት እመጣለሁ። እማማ ዝናሽ አልፈለግም እዚህም እንዳመጣ። ቀሚሳቸውን አውልቀው ይስጡኝ። እማማ ዝናሽ ደስ አላለውትም እንዴ? አላቅም እኔ ቀሚስ ስጡኝ። ሌባ አይደለ? ሌባ ነው የምላት። ገፋፊ ነጣቂ እምትለጥቅ እምትቀማ ሌባ ነው የምላት። እትዬ ዝናሽ ቀሚስ ይስጡኝ። እርጎ ልክላችኋለሁ። እሳቸው ቀሚሳቸውን ያውሱኝ። ገፋ የምትለብስ ሚስት ነው እንዲህ ያገቡት። አሁን ውጡልኝ ሂዱ። ቻው ሰላም ዳው ወይ በቃ ጆሮዬን ያስኩኝ ላልሰማ። ውጡልኝ ቻው። የሌባ ነገር ስታነሱ ውጡልኝ ሂዱ። እንዴ አንድ ቀሚስ ይሰጡኛል። እዚህ ትመጣ አስይዛታለሁ ወታደሮቹ ይዘው መንግስት ይወስዷታል። የአሁኑ መንግስት በብረት ሰባብሮ ድልድይ ውስጥ ይከታታል። ቀሚስህን ስጡኝ፣ አንዱን ቀሚስ ስጡኝ። በቃ ቻው። እማማ ዝናሽ እድራችን ላይ የሆነ ሰው ሞቷል። ከሰጦት ብር ላይ 300 ብር አዋጣሉ። መቼ ነው የምትቀብሩት? ነገ ነው የምንቀብረው። ሁላችንም 300 ብር አዋጥተናል። ዛሬ ነው የሞቱት? አዎ የእድሩ አባል ናቸው። ታዲያ እዚህ ቁጭ ላሉ የእድር ሰው ሞቱ። 300 ብር አዋጡ። 300 ብር አዋጡ። ማን ነው የሚያዋጣው? እርሶ አባል አይደሉ እንዴ? ለምን? ሁሉም አባል 300 ብር አዋጥተዋል። እኔ በሽተኛ ነኝ፣ ሽባ ነኝ። የጉልበቴና ጉልበቴ አይቆምም። ልብ አድርጉ። የጉልበቴና ጉልበቴ አይቆምም። እግሬ ተራምዶ ደጅ አልወጣም። ወገቤ አይቆምም። ታሰረች። አሁን በእኔ ጉዳይ አሁን በእኔ ጉዳይ በሌላም በብዙ ሰው ጉዳይ አሁን ታሰረች። አለም በቃኝ።
ከርሸሌ ስንት ወር ተፈረደባት? አለም በቃ ከርሸሌ ገባች። አሁን በኔ ጉዳይ የኔን ጡረታ ነጥቃ ቀምታ ይዛ እቤቷ በመግባቷ በመሄዷ የሌላ በብዙ ሰው ጉዳይ ታሰረች። ከርሸሌ አለም በቃኝ። ብሩን ማን ይዞሎት መጣ እዚህ? እኔንም ከባለቤቴም ያጣላችኝ እሷ እኮ ናት። አሁን አለም በቃኝ ከርሸሌ ታሰረች። አሁን አለም በቃኝ ከርሸሌ ገብታለች። አሁን ቢሪንዳው በጦም ቀን እርጎ በፍስክ ቀን ጠጣል። ቅቅሉስ የበግ ቅቅሉ? አይ የበሬ ቅቅል እኔ ድድ ያኝክም። የበግ በጉ ሲታረድ አላየሁም። እዚህ መጥቶ ይቅርብኝ እዛ ብሉ እናንተ። በጉ እዚህ መጥቶ ሲታረድ አላየሁም። አላውቅም። በግ የሚገፋ አለ እዚህ ግቢ? ምን በግ ይዘን ስንመጣ የሚገፍሎት አለ ወይ? ኧረ እኔ አላውቅም። ለዘካራት ለጀማነች ስጧት። እዛው እናንተ ጋር በጉን ረዱና ተበጉ ስጋ ለጀማነች ስጧት። ጀማነች ለዘካራት ቤቷ ቀቅላ ቅቅል ወጥ ፈታ በቅቅሉ ታመጣለች። እድሩ ደግሞ እማማ ዝናሽ ቤት ነው መታረድ ያለበት ብለዋል። እዚህ መስሪያ የለም። እዚህ አረዱ። የት ነው የሚሰራው? መስሪያ የለም። የሚሰራበት ቦታ የሚሰራበት ነገር የለም። እዚህ ታርዶድ ጀማነሽ ጋር ሄዳል። ቁምዬ ታበሉኝና ልሂድ። እንግዲህ እየጨፈርኩ ልሂድ። በሉ ሰላም ግቡ፣ ሂዱ። እያማረ ኖረ እየነገሰ ሰው ልጅ አገሩ። ይህንን ልንገሮት ብዬ እኮ ነው። ይህን ደስታ ልንገሮት ብዬ ነው የመጣሁት። እንዲያው እስከ ዕድሜ ልኬ ትንፋሼ ነፍሴ ትትወጣ ድረስ ሁልጊዜ እዚህ ቤት አልተውም የእናንተ መፎከር። የበቀደም 3 ሆናችሁ እስኪ አንዴ እልል በሉልኝ። እስኪ ፉከራውን ድገሙት እስኪ። እየነገሰ ነው እያማረ ኖረ ሰው ልጅ አገሩ። ወንዶቹ ጀግኖቹን አንበሳ እንዲህ ነቃ በሉ። እንደ አንበሳ እንደ ኃይለ ሥላሴ እንደ 6 ኪሎ አንበሳ። ደስ ብሎኛል። እልል በሉ እስኪ። ስሞትሎት የሰርጉን ዘፈን ዝፈኑልኝ። የሰርጉን ዘፈን ዝፈኑልኝ። ስሞትሎት የምኑ ነው መዘፈን? ዘካርያስ ሲያገባ የዘፈኑትን ዝፈኑልኝ። የቱን ልዝፈን? የሰርጉን ዘፈን ስሞትሎት እንደው እያማረ ኖረ ሲሄድ ባቱ አምራ ሲቀመጥ አንገቱ እንደባ ሲሄድ ባቱ ያምራል ሲቀመጥ አንገቱ የኢትዮጵያ ሀገራችን ወጣት እንዴት ነው ጎበዙ? ሲሄድ ባቱ ያምራል የሰርጉ ዕለት ሲሄድ ባቱ ያምራል ሲቀመጥ አንገቱ የኢትዮጵያ የሀገራችን ወጣት እንዴት ነው ጎበዙ? የሰርጉ ዕለት ብዙ ነው የዘፈንኩት። ለምን ታዲያ ትሰርቃለች? ለምን ትሰርቃለች ታዲያ? የጡረታ ብር የሰውን ማን ነው የሰረቀው? አመል ሆኖባት ነው የምትሰርቀው። 10 ሺህ ብር
እነ ዘካራስ ያሉበት እነ ጀማለሽ ያሉበት እነ ዘካራስ ያሉበት ያንቺን አሉ ነው ቤቱ 10,000 ብር አከራይታ 10,000 ብር ትበላለች። አመል ሆኖባት ነው ታዲያ የምትሰርቀው። ባቷ ጠጅ ቤት ጠጁን ቀጥላ አረቄ ሶስተኛ ውስኪ መጠጥ